አንቺ ነስቲ አንቺ ምን አባሽ ትመረቀሪያለሽ? አንተ ሰውዬ ሆነ ሰብዛቀው እረዚህ ምን አባሽ ልቀቀኝ። አንተ ምን አድርግ ነው የምትላት? ልቀቃት እንጂ እሱ ምን አገባው? ዝም ብሎ ሄዱ። እጄ እግዚአብሔር አይወደውም። ምን ነው እርሶ ሴትዮ ለምን አይከበሩም ነው ወይስ ለምን አልተለከፍኩም ነው? አየ ዘንድሮ ልጅ ማሚዬ ምን ነው ቆየሽ? ኧረ ተወኝ እባክህ። ምን ሆና ነው እናታችን የከፋት? እዛ ጋር የሆነ ልጅ ሰድቧት ያውና ወንድሜ ጭራሽ እማዬ ወይኔ 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 ልጅ ወይኔ ልጅ እባክህ እባክህ ባጠባው። የትኛውም ወንድ ልጅ በእናቱ ስትመጣበት አይወድም። ቀደም ያንቋሸሽካት እናት ናት አሁን ከሞት ያተረፈች። እባክህ ባጠባው ወጥቶ ይሆንብ። ተነስ ተነስ ልጅ ተነስ። ስደውልልሽም አታነሽ። እቤት ስመጣም የለውም ታስቢያለሽ። ለምንድን ነው? መፍትሄ አይደል እንዴ ስልኬን አለማንሳት? እሱማ መፍትሽ ነው። ግን አንተ ለምን አይገባህም? ለምን አትሆኝም? ግን የኔና አንቺ ነገር እኮ በቀላል የሚተው አይደለም። በቃ እኔ ብቻዬን መሆን ነው የምፈልገው። ለራሴ ጊዜ መስጠት ፈልጋለሁ። እሺ ምክንያትሽ ምንድነው? ለራሴ ጊዜ መስጠት በቂ ምክንያት መሰለኝ። እቃቃን ነበር መያዝ ነው። እንደ ትልቅ ሰው መጥተሽ እንደ ህፃን ሄድሽ። አቤት ተዋግቶ የሄደ በፍቅር አይመለስም። አንተ ከቴራቅ ብያን ነበር። ንቀት ነው ጭራሽ ሽማግሌም ልትልክ ነው አሉ። ልቀቀኝ ረዛ። አላበዛውም እንዴ? እባክህ ወንድሜ ተው። አንተ ወፍ ዘራሽ የኔነት መቼም ልታገባ አትችልም። ለምን? ብሔራችን አይመሳሰል፣ ሃይማኖታችን አይመሳሰል። አንተ ከኛ ቤተሰብ ጋር ምንም አይገጥም። አንተ ጭንቅላት ውስጥ ከገነባው ብሔር ሰውነት ይበልጣል። ኒያንቺ ቱሪናፋ ልቀቀኝ። አልሄድም። እዚህ ቤት ተመልሼ አልገባም። ምን? በእናንተ ህግና ስርዓት ብዙ አመት ኖርኩ። አሁን ግን በቃኝ። የፈለኩትን ማግባትና መኖር እችላለሁ። ይሄንን ልታገቢው ነው? አዎ አገባዋለሁ። ስትፈልጉ ደስታዬ ላይ ለመገኘት ትችላላችሁ። አንተ ቀስ ብለህ አትራመድም? የሚሰበር ቃል አልኩ አንዴ። እሺ ይቅርታ። ምን ይመስላል? አንተ ቶሎ ቶሎ አመጣም እንዴ? ትንቀረፈፋለህ? እሺ እሺ። እዚህ ጋር ወርደው ቀስ ብለህ ወርደው። የሚሰበር ቃል እኔ አላማረኝ እንካ አዲስ ነገር በስ የተነጋገርነው እኮ 30 ብር ነው። እንዴ ሊተንቀርፈ መጣ ደግሞ 30 ብር ትላለህ? ግድ የለህም ተው። 10 ብር ስጠኝ አባት። አተርሊ ወረዛ አባት ያለኝ ይሄ ነው እንካ። ላንተስ? ይሄው አንተ ተደሰትክ አይደል? ደስታ ይበቃኛል። ሂድ በቃ። የሱ ደስታ ላንተ ራስ ይሆናል። ምናልባት አንተ ይሄን በማረግ ስጋህን እንጂ ነፍስን አታስደስታት። እኔ ከገንዘብ ራኩ እንጂ ከፈጣሪ ያራኩ። ፋኝ በጣም ዛሬስ ከፋኝ ይሄው ደርሻለሁ። ቶሎ ነኝ፣ በርሽ ላይ ነኝ። እንብላ። እሺ እንዳይደብራችሁ ግን እሺ። ብዙ አልበላም፣ ግብዣ አለብኝ። አንተ ምን እየሰራህ ነው? ነይ እንብላ። የምትበላው ወጣ። እኔ ልጋብዝህ አይደል? ከቆሻሻ ሰው ጋር ለዛም ቆሻሻ ቦታ ላይ ስንቱ በሷ ዘነ ታሪካዊ ፍቅሯ ሂሳባው ታውቂያለሽ የእነሱ ልብ ካንቺ ንጹህ እንደሆነ። የቆሸሸ ልብስ ይጸዳል፣ የቆሸሸ አይምሮ በምን ይጸዳል? ያንቺ ምሳ ጥንቅር ብሎ ይቅር። አንተ ቶሎ እንሂድ፣ ስራ ረፍዶብኛል። በእናት 10 ብር ስጭኝ። 10 ብር ምንድነው? ልቀቀኝ። ወደዛ ሲያስጠላ በእናታችሁ። ቆሸሸኝ። አሁን ልብስ ልቀይር ነው ሄጄ። ይቅርታ ሲያስጠላ በእናት ለራሴ ረፍዶብኛል። እጭ ይኸውልህ አቢ፣ በቆሸሸ እጅ አይነካም። እሺ እርቦኝ ነው። ቢሆንም አንተ ርቦ መጠየቅ ልክ ነህ። እሷም ስራ ረፍዶባታል፣ እጅህም አልታጠበም። አይዞ ያለኝ ይሄ ነው። እሺ አይዞ። እሺ እሺ አንተ ረፍዶብኛል። ቶሎ እንሂድ። ጆ አመሰግናለሁ። አይ ምን ማድረግ ይቻላል? አንተንም አንተ ሲጋራ አይበቃም እንዴ?
ስለ ተስፋ መቁረጥ አይደለም፣ በቃ ስለ በረደኝ ነው። እና ስለ በረደ በሲጋራ ነው የምትደበቀው? ገብታ አለብስም? ጆሲ ወዬ በቃ በኋላ እመጣለሁ። እሺ ጓደኛዬን ላገኝ ልሄድ ነው። እሺ። እንዴ በስንት ጊዜ ቤቴ ቢመጣ የተቀመጠ ብር ይዞብኝ ይሄዳል? ቆይ ማን ነው? ልጠይቀኝ መስሎኝ የመጣው። ምን ሆነ ነው ጆ? ሩከኔ በልጦብህ ነው አንስተ ሄድከው? አንተ ደደብ አልተለወጥክም ማለት ነው እስካሁን። ጭራሽ ትሳደባለህ። ለማንኛውም ሰው እንዳያነሳብህ መሳቢያ ውስጥ ነው እሺ ያረኩልህ። ወይኔ ወንድ ነህ፣ ጫፊን ትነካኛለህ። ምን ጭራሽ ለኔ መልስ? ማን አባሽን ተማምነሽ ነው? አረ እናንተ ሰዎች እንዴ ምን ሆናችሁ ነው? ዞር በል አለቃት። በጣም ነው ያበዛው። እሺ ወንድ ነህ፣ ከዚህ በኋላ ትነካኛለህ። አንተም ተው አንቺም ተይ። እንዴ ጥፋተኛ ማን እንደሆነ አውቀህ ነው አንተም ተው አንቺም ተይ የምትለው? ተው ምን መተውን የመሰለ ነገር ስለሌለ ነው። እንዴት? ከዘጠኝና ከአንዴቱ ይበልጣል? 9። ታዲያ አንድ ሰው 9 ጊዜ ደግ ሰርቶ አንድ ጊዜ ቢያጠፋ ክፋቱ ነው ደግነቱ ነው የሚበልጠው? እሱማ ደግነት ነው። ስለዚህ አንተም ተው አንቺም ተይ ማለት ክፋታችሁን ተው ማለት ነው። እሱስ እውነት ነው። ከጠባችን ፍቅራችን ይበልጣል። ይቅርታ። እሺ በይቅርታ ውስጥ ትልቅ ጸጋ አለ። አባት ሊገሉኝ ነው። አስመልጠኝ በእናትህ። እንዴ ማን ነው የሚገልሽ? እናቴ በእናትህ አስመልጠኝ፣ ሊገሉኝ ነው። ነይ ግቢ፣ ከስር ተለበቂ። ነይ ቶሎ በይ፣ ተለበቂ። ስማ የሆነ ሴት በዚህ ጋር ስታልፍ አይተሃል? አላየውም። በዚህ ማንም አላለፈም። ወይኔ በህይወቴ እንደዚህ ትቀልድ? እርግጠኛ ነህ? አዎ አላየውም። ባያልነግርህም ነበር። አምኛ ግብቻት በገዛ አልጋዬ ላይ ከሌላ ወንድ ጋር ስማግጥ አላገኘኋትም። ማ በእናትህ ካያት ንገረኝ። ነይ አንቺ ውሸታም ሌባ፣ ነይ ውጪ ከሱቄ። ምን እዚሁ ናት? ነይ አንቺ ውጪ፣ ነይ ወደዛ። ቆይ በላት። ስንት አይነት ሰው አለ ባካችሁ። ወይኔ ብሬ ስለዚህ ሄድ አንተ ሄድ እኔ ብሬ ይመቸ። ምግቡ አልደረሰም የኔ ፍቅር? ደርሷል፣ አቀራርብ ነው። አባትህ ግን ዘገዩ። ቆይ እኔ ልክፈት። እግዚአብሔር ይስጦት አባባ። መች ገንዘብ ጠየቅኩሽ? ጋሼ ምግብም የለም። የኔ ፍቅር ማን ነው? የኔ ቢጤ ናቸው ጋሼ። ሰው እየጠበቅን ነው። ቆይ እንጂ መች ሰማሽኝ? አይ እንግዲህ አያድርቁኝ። ና አባርርልኝ። እንዴ አባዬ ልጄ ና ግባ ቤት። ጆሲ አንዴ ላናግርህ። አባትህ እሳቸው ናቸው? አዎ ምን ነው? አባትህ የኔ ቤተሰብ ለመተዋወቅ ይሄን ለብሰው ነው የሚመጡት? ቆይ አንዴ የሆነ ነገር ልንገርሽ። ነይ ልብስሽን በራይድ ልክልሻለሁ። እዛው አባትሽ ቤት ሂጂ። እሺ ምን ልጄ፣ በእኔ ምክንያት እኮ እንድትጣሉ አልፈልግም። አባዬ አንተን ሳታከብር እኔን ታከብረኛለሽ ማለት ዘበት